ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁሉ ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛው ጥንቅራችን ሀገራዊ የተወሰኑ መረጃዎችን እናደርሳችኋለን። በባህር ማዶ የመረጃ ሰዓታችን ላይ የአውሮፓ ሊጎች ተመልሰው ጨዋታዎች እየተደረጉ ይገኛሉ። እነኚህን ጨዋታዎች በስፋት እናነሳለን። እናንተ ደግሞ በሐሳብ መስጫ ሳጥናችን ላይ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ ቀድመ ግምታችሁንና መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ትላንት በላሊጋ ጨዋታዎች ጀምሮ ነበር፣ ዛሬም ይቀጥላሉ። ሪያል ማድሪድ አንደኛው ተጠባቂ ቡድን ነው። በሪያል ማድሪድ መረጃ ሰዓታችን ቀጥሎ ባርሴሎናን ሌላኛውን ስፔኑን ኃያል ክለብ እናነሳለን። ከዛ ውጪ በአውሮፓ ዙሪያም ትላንትና በጣሊያን በጀርመንና በፈረንሳይ የነበሩ ጨዋታዎችና ዛሬ የሚጠበቁትን ስንነግራችሁ ፊፋ ሩሲያ ላይ እንደጨከነው ሩሲያ ላይ ስልጣኑን እንደተጠቀመው እስራኤል ላይ ግን እንደማያደርገው አስታውቋል። በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። በተወዳጁ እንግሊዝ ፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ተመለከትን። ዛሬም ቀጥለው ይካሄዳሉ። 7ኛ ሳምንት የፕሪሚየር ሊግ የመጀመሪያውን ጨዋታ በስፋት ስናነሳ አንድ የክረምት ዝውውር አጀንዳ የነበረ ግን አሁን በክለቡ ቆይታ በጣም አስደናቂ የሆነውን ሲሚዮን እናነሳለን። ከዛ ውጪ እንግሊዝ ብሔራዊ ቡድን ጥሪ የዘለለውን በእንግሊዝ ፕሪሚየር ሊግ ያለውን ምርጡን ተጫዋች ስናነሳ በፕሪሚየር ሊግ የተለያዩ አጫጭር መረጃዎችን እናነሳለን። በቢግ ሲክስ የመረጃ ሰዓታችን የቶትናሙ ተጫዋች በአንድ ግዙፍ ክለብ እየተፈለገ ነው። ጉዳዩን በተመለከተ ተጨማሪ መረጃዎችን በመረጃ ሰዓታችን ስናነሳ በፕሪሚየር ሊግ የመረጃ ክፍለ ጊዜያችን ላይ ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። የሲቲ የመረጃ ሰዓታችን ለሲቲ በጣም ያስደሳች ዜና ይዘናል። በብዙ መንገድ የሚጠቅም ነው። በእርግጥ ሲጠበቅ የነበረ ሁነት ነው። ቼልሲ ስለጠየቀው አንድ ሌጀንድ እንነግራችኋለን የቼልሲን የመረጃ ሰዓት ስናነሳ። ከዛ በተጨማሪ በሊቨርፑል የመረጃ ሰዓታችን አንድ አስገዳጅ ዝውውር እንደሚጠብቃቸውም ካሁኑ ተረጋግጧል። አያይዘን እንነግራችኋለን ምክንያቶቹን ከዚህ ዝውውር ዙሪያ በሊቨርፑል ቤት የሊቨርፑልን አማካይ ክፍልና ዛሬ በስታንፎርድ ብሪጅ የዓለም አይኖች ሁሉ የሚጠብቁትን አንድ ትልቅ ጨዋታ በሊቨርፑልና በቼልሲ መካከል ሲደረግ የምንነግራችሁ ተጨማሪ መረጃዎች አሉ። ቼልሲም ሊቨርፑልያንም ቆዩን። ለአርሰናል ፊርማውን ያኖረው ተጫዋችም ሐሳቡን የሚነግረን ነገር አለ፣ እንነግራችኋለን። ማይክል አርቴታ ኢታነ ንዋኔሪን ደቂቃ ከመንፈግ ጋር በተያያዘ ማጋሌሽ ጉዳት፣ የቡካዮ ሳካ 200ኛ የጨዋታ ብቃት ከአርሰናልና ከዌስትሃም ዩናይትድ ጋር አያይዘን ሰፋ ያለ ጥንቅር በዚህኛው የመረጃ ሰዓታችን ለአርሰናልን የምናጋራችሁ ይሆናል። ሩበን አሞሪን በተመለከተ ዴቪድ ኦርኔስቴ ሌላ ቴሌግራፍ ሌላ ይላል። ቢያንስ ግን አንድ የተረጋገጠ ነገር አለ። በማንቸስተር ዩናይትድ በኩል አንድ ሊሰሙት የማይፈልጉት ስም ቀርቶላቸዋል። ይህ ሰው ማን ነው? ለዩናይትድ ደጋፊዎች የምንነግራችሁ ነገር አለ በመረጃ ሰዓታችን። ቤንያሚን ሼሽኮን በተመለከተ አሰልጣኝ ሩበን አሞሪም ያጋሩት ነጥብ አለ። ከዛ ውጪ ለደጋፊ መልእክት ሲባሉ እሳቸው ሜዳ ላይ ቢሆን ይሻላል እያሉ ነው። ኦናና ከለቀቀ በኋላ እንዴት ያለ ጊዜን እያሳለፈ ነው? የምሽቱን ጨዋታ እንነግራችኋለን። በማንቸስተር ዩናይትድ በኩል በድል ጎዳና ላይ ያለውን አንደኛውን ቡድን ስናነሳም በዳላን ፍሌቸር ይመራል። ከዛ ውጪ የዛሬውን ጨዋታ እያይዘን ሰፋ ያለ ጥንቅርም ለዩናይትድ ደጋፊዎች ይዘናል። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት አሊያም በክለቦቻችሁ ጨዋታዎች ዙሪያ ቅድመ ግምታችሁና መልከታችሁን እያጋራችሁን መልካም ቆይታ ተመኘን። የ2018 የኢትዮጵያ ፕሪሚየር ሊግ ውድድር ጥቅምት 8ን እየጠበቀ እንደሆነ ይታወቃል። በዚህ መሰረት የመጀመሪያ 9 ዙር መርሃ ግብሮች በአራት ከተሞች መካሄድ ይቀጥላሉ። የመጀመሪያ 9 ሳምንት በድሬዳዋ የሚጫወቱ ክለቦች ይፋ ተደርጓል። ወልዋሎ አዲግራት ዩኒቨርሲቲ፣ ፋሲል ከነማ፣ ሽረ ምድረገነት፣ መቻል፣ ድሬዳዋ ከተማ፣ ወላይታ ዲቻ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ፣ ሲዳማ ቡናና ኢትዮጵያ ንግድ ባንክ ሆኗል። የመጀመሪያ 9 ሳምንት በአዲስ አበባ ከተማ የሚጫወቱ ክለቦች ነገሌ አርሲ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ፣ አዳማ ከተማ፣ ሸገር ከተማ፣ ኢትዮጵያ መድን፣ ሀዲያ ሆሳዕና፣ አርባ ምንጭ ከተማና
ቅዱስ ጊዮርጊስ ሆነዋል ማለት ነው። ከጥቅምት 8 ጀምሮ እነኚህ መርሃ ግብሮች መካሄድ ይጀምራሉ። መርሃ ግብሮቹን አስመልክተን ያው እጃችን ላይ ደርሷል። መርሃ ግብሮቹ ግን እንድታስታውሷቸው ቀኑ ሲደርስ ብናስታውሳችሁ ይሻላል እኛምና እነኚህ ክለቦች ግን እንደ አጠቃላይ የ9 ሳምንት ቆይታቸውን በድሬዳዋና በአዲስ አበባ እንደሚያከናውኑና ቆይታቸው በዛ እንደሚሆን ተወስኗል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ውድ ቤተሰቦቻችን ትላንት በስፔን ላሊጋ አንድ መርሃ ግብር ነበረ። ይሄውም መርሃ ግብር ኦሳሱናን ከሄታፌ ያገናኘ መርሃ ግብር ነበረ። ጨዋታው በባለሜዳው ኦሳሱና 2-1 አሸናፊነት ተጠናቋል። ቀዳሚ የነበሩት ግን ሄታፌዎች ናቸው። ማዮር ላል 23ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ግን ለኦሳሱና 48ኛው ደቂቃ ላይ ቤርቶንስ፣ 90ኛው ደቂቃ ላይ ሲያቴና ባስቆጠሯቸው 2 ግቦች ጨዋታውን 2-1 በሆነ ውጤት ድል ማድረግ ችለዋል። ላሊጋው ዛሬም ይቀጥላል። ሪያል ኦቪድን ከሌቫንቴ፣ ዢሮናን ከቫሌንሺያ፣ አትሌቲኮ ቤልባውን ከማሎርካ፣ ሪያል ማድሪድን ከቪላሪያል የሚያገናኝ ይሆናል። የሪያል ማድሪድ እና የቪላሪያል ጨዋታ ምሽት 4 ሰዓት ጀምሮ በኢትዮጵያን ሰዓት አቆጣጠር ዛሬ የሚካሄድ ጨዋታ ነው። ጨዋታውን የተወሰነ መረጃ እናክልበት። ሪያል ማድሪድ ከቪላሪያል። ሪያል ማድሪድ ባለፉት 9 ጨዋታ 8 ድል 1 ሽንፈት የገጠመው ቡድን ነው። በቪላሪያል በኩል ባለፉት ወደ 9 ጨዋታዎች ተጫውቶ ድል ያደረገው 5ቱን ነው። በ2 አቻ በ2 ሽንፈት ገጥሞታል። ሪያል ማድሪድ 1.2 ቢሊዮን ዩሮ አካባቢ ፈሰስ የሚደረግበት ቡድን ሲሆን የቪላሪያል ከ360 ሚሊዮን ዩሮ አይዘልም። ሪያል ማድሪድ ባለፉት 5 ጨዋታ 4 ድል 1 ሽንፈት፣ በቪላሪያል በኩል 3 ድል 1 አቻ 1 ሽንፈት ሲገጥማቸው በርስ በርስ ግንኙነት ሪያል ማድሪድ 30 ጊዜ ረቶታል ቪላሪያልን። ቪላሪያል በአንጻሩ ሪያል ማድሪድን 7 ብቻ ነው ያሸነፈው። 17 ጊዜ ይልቁንስ ባቻ ውጤት ጨዋታቸውን አጠናቋል። የመጨረሻ 4 ጨዋታ ውስጥ ሪያል ማድሪድ 3ቱን ድል ሲያደርግ 1 ጊዜ 4-4 የተለያዩበት ጨዋታም በሰፊ የግብ ልዩነት ባቻ ውጤት የተጠናቀቀ ነው። ከዛ ውጭ ቀሩ 3 ጨዋታዎችን ሪያል ማድሪድ 4-1፣ 2-2 እና 2-1 በሆነ ውጤት ድል አድርጎ ነበር። ዛሬ ምሽት 4 ሰዓት ጨዋታው ይደረጋል በኢትዮጵያን ሰዓት አቆጣጠር። ቅድመ ገምታችሁና መልካታችሁን በሐሳብ መስጫ ሳጥናችን ላይ አድርሱን። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ መስከረም ምርጤ ራሱ ኬሊያን ምባፔ ነው ብሎ አረጋግጦልናል። በዚህ መሰረት የሪያል ማድሪድ የፊት ወሰር ተጫዋች ኬሊያን ምባፔም የላሊጋውም የወሩ ምርጥ ተብሏል። ኬሊያን ምባፔ በወሩ ባረጋቸው 4 ጨዋታ 5 ጎሎችን አስቆጥሮ ነበረ። ፈረንሳዊ ተጫዋች ኬሊያን ምባፔ የሪያል ማድሪድ የወሩ ምርጥ ተጫዋች፣ የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች፣ የላሊጋ የወሩ ምርጥ ተጫዋች ሽልማትን ጠራርጎ ወስዶታል። አሁን የግል ክብሮችም በተጫዋቹ ዘንድ በትልቁ እየተጠበቁ ይገኛሉ። ግን የግድ በአመቱ መጨረሻ ከሪያል ማድሪድ ጋር በእነኚህ የግብ አስተዋጽኦቹና ስኬቶቹ የሚያሳካ ዋንጫ በጣም ወሳኝነት ይኖረዋል። ባርሴሎና በላሚን ያማል አካባቢ ያለው የሚዲያ ነገር እያሳሰባቸው ነው ተብሏል። ከሰሞኑ የቀድሞ ፍቅረኛው ምከሩት እያለች ነበረ ላሚን ያማልን። በተለይም ከእግር ኳስ ሜዳ ውጭ ያለው ነገሩ ጥሩ አይደለም ብላ ነበረ። ሚዲያው በዚህ ጉዳይ ላይ ታዲያ በስፋት ሲዘግብበት ነበር። ይሄም የፓሪስ ሰን ዠርሜን ጨዋታ ላይ ተጽዕኖ ፈጥሯል የሚል እምነት እንዳላቸውም ለባርሴሎና ቅርብ የሆኑ ምንጮችም አረጋግጠዋል። በሃንሲ ፍሊክ በኩል ካስታወሳችሁ ሃንሲ ፍሊክ ለላሚን ያማል የተፈጥሮ ችሎታ ብቻ በቂ እንዳልሆነና ብዙ ነገር ማሻሻል ከፈለገ ጠንክሮ መስራት አለበት የሚል ሐሳብን ብቻ አንስተው ነበረ። ግን እንዳጠቃላይ ባርሴሎና ስጋት ገብቶታል ተብሏል በተጫዋቹ ዙሪያ። ምናልባትም እኛም በመረጃ ሰዓታችን ላይ ሮናልዲኒዮ ጎቹን እንዳይደግመው ይህ ተጫዋች እያለን ነበረ። ሮናልዲኒዮ ጎቹ ካስታወሳችሁ በእግር ኳስ ሜዳ ላይ አይደለም የባርሴሎና ደጋፊ በመላው ዓለም ያለ እግር ኳስን ብቻ የሚወዱ ሁሉ የሚወደው ተጫዋች ነበረ። ግን ከእግር ኳስ ሜዳ ውጭ የነበረው ህይወቱ እንዴት በጊዜ እንደቋጨው ይታወቃል የእግር ኳስ ህይወቱንና እንዳጠቃላይ የላሚን ያማልም ጉዳይ ወደዛ እንዳያቀና ባርሴሎናዎች አሁን ላይ በሚዲያ ያለው ጫጫታ ስጋት ገብቷቸዋል ተብሏል። ከዚሁ ጋር በተያያዘ ውድ ቤተሰቦቻችን ላሚን ያማል በጉዳት ምክንያት ቢያንስ እስከ 4 እና በትንሹ 3 ሳምንት በትልቁ እስከ 4 ሳምንት ከሜዳ እንደሚርቅ እንደተረጋገጠ ይታወቃል። ባርሴሎና በዚህ ሳምንት ጨዋታ ውጭ መሆኑን ሲያረጋግጥ
ጥሪ አቀርባለት የነበረችው ስፔንም ከብሔራዊ ቡድን ውጪ መሆኑን አረጋግጣለች። ስለዚህ በኢንተርናሽናል ብሬክ ሀገሩ ስፔንን አይወክልም። ጥሪ ግን ደርሶት ነበረ በነገራችን ላይ። ስለዚህ ሌላ ተጫዋች በላሚን ያማል ምትክ ስፔኖች እንደሚጠሩም ይጠበቃል ማለት ነው። ጉዳቱ እንደተረጋገጠው በትንሹ 3 ሳምንት አካባቢ ከሜዳ እንደሚያረቀው ይታወቃል። ጉዳትን ካነሳን በባርሴሎና በኩል ራፊኒያ እና ፌርሚን በቀጣይ ከኢንተርናሽናል ብሬክ በኋላ ባርሴሎና ከዢሮና ጋር በሚያደርገው ጨዋታ ወደ ሜዳ ይመለሳሉ ተብሎ እንደዚሁ ይጠበቃል። በዚህ ሳምንት ጨዋታ ግን ሁለቱም አይደርሱም። ትላንት በጣሊያን ሴሪኤ አንድ መርሃ ግብር ነበረ፣ የስድስተኛ ሳምንት። ይኸው መርሃ ግብር ሄላስ ቬሮናን ከሳሱሎ ያገናኘ ጨዋታ ነበረ። በእንግዳው ቡድን ድል አድራጊነት ተጠናቋል። ቬሮና በሳሱሎ 1-0 የተሸነፈው። የሳሱሎን ብቸኛ የማሸነፊያ ግብ 71ኛው ደቂቃ ላይ ፒናሞኒቲ ማስቆጠር ችሏል። ጨዋታው በዛው 1-0 በሆነ ውጤት ተጠናቋል። የጣሊያን ሴሪኤ ቀጣይ መርሃ ግብሮች ዛሬ ነው የሚቀጥሉት። ላዚዮ ከቶሪኒዮ፣ ፓርማ ከሊሴ፣ ኢንተር ሚላን ከክሮሜንሴ፣ አታላንታ ከኮሞ ዛሬ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። የጣሊያን ሴሪኤ መርሃ ግብሮች ግን እሁድም ይቀጥላሉ። ዩዲኔዜን ከካግላሪ፣ ቦሎኛን ከፔዥያ፣ ፊዮረንቲናን ከሮማ፣ ናፖሊን ከዤኖዋና ዩቬንቱስን ከሚላን የሚያገናኝ ይሆናል። እሁድ የሚደረገው የዩቬንቱስና የሚላን ጨዋታ ካሁኑ በጉጉት እየተጠበቀ ይገኛል። በነገራችን ላይ በሁለቱ ክለቦች የመጀመሪያ ወደ 5 የሚጠጉ ወይም የመጨረሻዎቹን 5 የላሊጋ ጨዋታዎች ብናይ በዩቬንቱስም በኩል 9 ጎል አስቆጥሯል። በተመሳይ ኤስ ሚላንም በውድድር ዓመቱ በእነኛ 5 ጨዋታዎች ላይ መጨረሻዎቹ 9 ግቦችን አስቆጥሯል። ዩቬንቱስ 5 ጎል ሲቆጠርበት በኤስ ሚላን በኩል 3 ግብ ነው የተቆጠረበት በአጠቃላይ እስካሁን ባለው ደረጃ ማለት ነው። ዩቬንቱስ 59.62 በመቶ ኳስን ይቆጣጠራል እስካሁን በሴሪኤው። እንደዚሁም በኤስ ሚላን በኩል 52.31 የኳስ ቁጥጥር አለው። በጨዋታ በአማካይ የሙከራውን ብናይ ዩቬንቱስ 15.6 ሙከራ በጨዋታ በአማካይ አድርጓል እስካሁን በሴሪኤው። በኤስ ሚላን በኩል 14 ነው በአማካይ የሚደረገው። የአንድ ለአንድ ፍልሚያን ማሸነፍ በዩቬንቱስ በኩል 51.56 በኤስ ሚላን በኩል 50.21 ነው። እንደ አጠቃላይ ሁለቱም ከ5 ሳምንት በኋላ ኦልሞስት በጣም የተቀራረበ ቁጥርን ይዘው ነው ጨዋታውን የሚያደርጉት። እሁድ የጣሊያን ሴሪኤ የመጨረሻው ፍልሚያ ነው፣ በትልቁ ይጠበቃል። በዚህ ቡድን ውስጥ ሉካ ሞድሪችን በትልቁ እንጠብቃለን። በነገራችን ላይ በ2025-26 በሴሪኤ በርካታ ኳሶችን ያቀበለው እሱ ነው። 300 በርካታ ኳሶችን በሶስተኛ የሜዳ ክፍል ላይ ያቀበለው እሱ ነው። 169 በመስመሮች መካከል ኳስን በማቀበል 46 ቀዳሚ ነው። እንደዚሁም በኳስ ማቋረጥ 10 ቀዳሚ ነው። በብዙ ቁጥር ካየን ሉካ ሞድሪች ቀዳሚ ነው። በጨዋታው ላይ በትልቁ ውጤት ቀያሪ ይሆናል ተብሎ ይጠበቃል። ለማንኛውም ዩቬንቱስ ከኤስ ሚላን እሁድ በጣሊያን ሴሪኤ ትልቁ የሚጠበቀው መርሃ ግብር ነው። ትላንት በጀርመን ቡንደስሊጋ አንድ መርሃ ግብር ተመልክተን ነበረ። ሆፈንሄምን ከኮሎኝ ያገናኘ ጨዋታ ነበረ። ውድ 3 ነጥብ ለኮሎኝ ተገኝቷል። ከሜዳቸው ውጪ ወጥተው የተፋለሙት ኮሎኞች 15ኛው ደቂቃ ላይ ኤልማላህ ባስቆጠራት ግብ 1-0 በሆነ ውጤት ሆፈንሄምን ማሸነፍ ችለዋል። ዛሬ ቡንደስሊጋው ይቀጥላል። ኦግስቡርግ ከወልፍስበርግ፣ ወርደር ብሬመን ከሴንት ፓውሊን፣ ቦሩሲያ ዶርትመንድ ከአረቤ ሌፕሺንግ፣ ባየርን ሌቨርኩሰን ከዩኒየን በርሊን እና አይንትራክ ፍራንክፈርት ከባየር ሙኒክ ይጫወታሉ። የአይንትራክ ፍራንክፈርት እና የባየር ሙኒክ ጨዋታ ዛሬ ምሽት 1:30 ሲል የሚጀምር መርሃ ግብር ነው። ትላንት የፍራንስ ሊግ መርሃ ግብሮች ሲደረጉ ነበረ። ትላንትና በፈረንሳይ መርሃ ግብር አንድ ጨዋታን የተመለከትነው አዳጊው ቡድን ፓሪስ ከሎሪየንት ያረጉት መርሃ ግብር ነበር። የሰባተኛ ሳምንት የጣሊያን ሴሪኤ መርሃ ግብሩን በሜዳውና በደጋፊ ፊት ያደረገው አዳጊው ፓሪስ ሎሪየንትን 2-0 በሆነ ውጤት ድል አድርጓል። 25ኛው ደቂቃ ላይ ኬባል አስቆጠረ። ካርሶ 30ኛው ደቂቃ ላይ ከ5 ደቂቃ በኋላ ያስቆጠራት ግብ ባለሜዳውን ባለድል አድርጋለች። በደረጃ ሰንጠረዡ ፓሪስ ቀሪ ቡድኖች ዛሬ ጨዋታ አድርገው ውጤቱ እስኪታወቅ ድረስ ወደ 8ኛ ደረጃ መጥተዋል። ያው 10 ነጥብ አላቸው። በነገራችን ላይ በጣም አስደናቂ ጊዜን እያሳለፈ ነው አዳጊው ቡድን። ግን ዛሬ በደረጃ ሰንጠረዡ ላይ ለውጥ ማምጣት የሚችሉ በርከት ያሉ መርሃ ግብሮችን የምንመለከት ይሆናል። በዚህ መሰረት ሜትስ ከኦሎምፒክ ማርሴይ ይጫወታሉ። ብሪስት ከናንትስ፣ እንደዚሁም አውግዤር
ከሌንስ ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። በፍራንስ ሊጋ የፍራንስ ሊጋ መርሃ ግብሮች እነኚህ ብቻ አይደሉም። እሁድም ይቀጥላል። ኦሎምፒክ ሊዮንን ከቱሉዝ፣ ሃቨርስን ከሬንስ፣ ሞናኮን ከኒስ፣ ስትራስቡርግን ከአንገርስ እንደዚሁም ሊልን ከፓሪስ ሰን ዠርሜን የሚያገናኝ መርሃ ግብር ይሆናል ማለት ነው። ስለዚህ እነኚህ ጨዋታዎች በሙሉ በዚህ ሳምንት በፍራንስ ሊጋ የምንጠብቃቸውና የደረጃ ሰንጠረዡ ላይ በርካታ ለውጦችን ሊያመጡ የሚችሉ ናቸው። ፊፋ የእስራኤል ብሔራዊ ቡድኖችን ከውድድሮች ማገድ፣ የኤፋም የእስራኤል ክለቦችን ከአውሮፓ መድረክ ማገድ የሚለውን ነገር ጭራሽ ሳይወያይበት ነው ሐሙስ በዙሪክ የነበረው ስብሰባ የተጠናቀቀው። ካስታወሳችሁ በሩሲያ ላይ ለመወሰን ብዙም አልተቸገሩም። የማንንም ሐሳብና ውሳኔም ድምጽም አላስፈለጋቸውም። ፊፋ እስራኤልን ከዓለም ዋንጫ እንደማይከለክል ከታወቀ በኋላ ኢንፋንቲኖ ፊፋ የጂኦፖለቲካዊ ችግርን መፍታት እንደማይችልና የእስራኤል የዓለም ዋንጫ ተሳትፎ የተረጋገጠ ነው የሚል ሐሳቤ እንዳላቸውም ቅርብ ምንጮቻቸው አረጋግጠዋል። እንደውም እሳቸው ለፍራንስ ፕሬስ ነግረዋል እየተባለም ይገኛል። በነገራችን ላይ የተወሰኑ የዜና ምንጮችንም ለመመልከት ሞክረን ነበረ። እንግዲህ የአሜሪካ እጅ እንዳለበት ከዚህ ጀርባና አሜሪካን በግልጽ ነው በኮንግረሱ በኩል ያስታወቀችው አይደረግም እስራኤልን ማገድ ብላ ነበረ። ፊፋ ሐሙስ ዕለት ለአጀንዳም በዙሪክ አላቀረበውም። ስለዚህ የእስራኤል መታገር ነገር ያበቃለት ሆኗል። ሩሲያ ግን አሁንም እንደታገደች ትቆያለች ማለት ነው። ሁለቱም ግን በአንድ ዓላማ ምክንያት ነበረ ለግድ ጥያቄ ቀርቦላቸው የነበረው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊና ወቅታዊ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ በሐሳብ መስጫ ሳጥናችን ላይ በመረጃችን ይዘት አሊያም ክለቦቻችሁ በዚህ ሳምንት በሚያደርጉት ጨዋታ ዙሪያ ቀድመ ግምታችሁን እንዲሁ እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ፕሪሚየር ሊጉ ትላንት ነው ጅማሮን ያደረገው። ውድ ቤተሰቦቻችን በሰባተኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ቪታሊቲ ስቴዲየም ላይ በርንማውዝ ከፉልሃም ፍልሚያቸውን አድርገው ነበረ። ጨዋታው ሁሉ ነገር የነበረው ግን ከእረፍት በኋላ እሱም ከ70ኛው ደቂቃ በኋላ ነው። ከረፍት በፊት ምንም ግብ አልተመለከትንም። ከረፍት በኋላ ግን በፉልሃም በኩል ሴሴኞ ለግብ አስቆጥሮ እንግዳው ቡድን ይመራ ነበረ። ግን የመሩት ለ8 ደቂቃ ብቻ ነው። አንቶኒዮ ሲሞኔ 78ኛው ደቂቃ ላይ አቻ አደረጋቸው። ክላይቨርት 84ኛው ደቂቃ ላይ ጨዋታውን ወደ 2-1 ቀየረው። በበርንማውዝ በኩል 96ኛው ደቂቃ ላይ አንቶኒዮ ሲሞኔ ሌላ ግብ አከለና በርንማውዝ ባለሜዳው ቡድን ቪታሊቲ ላይ የነበረውን ጨዋታ 3-1 አሸንፏል። ዛሬና ነገ ጨዋታዎች ቀጥለው ተካሂደው የደረጃ ሰንጠረዡ እስኪስተካከል ድረስ ሊቨርፑልን ቀጥሎ ያለው ቡድን በደረጃ ሰንጠረዡ ሆነ በርንማውዝ ሆኗል። ሊቨርፑል በ15 ነጥብ ይመራል። በርንማውዝ በ14 ነጥብ ይከተላል። አርሰናል ቀሪ ጨዋታውን ከጥቂት ደቂቆች በኋላ ያደርጋል። 13 ነጥብ አለው፣ ሶስተኛ ነው። ክሪስታል ፓላስ 12 ነጥብ አለው፣ አራተኛ። ስፐርስ በ11 ነጥብ አምስተኛ፣ ሰንደርላንድ በ11 ነጥብ ስድስተኛ። ይህ ከምሽቱ የበርንማውዝ ድል በኋላ የመጣ ነው፣ ግን ከዛሬ ጨዋታዎች በኋላ የደረጃ ሰንጠረዡ ለውጥ ሊያመጣ ይችላል። አንድም የፕሪሚየር ሊግ ተጫዋች የአንቶኒ ሲሞኔን ያክል የግብ አስተዋጽኦ በፕሪሚየር ሊግ የለውም። በሰባተኛ ሳምንት 9 የግብ አስተዋጽኦ አለው። 6ቱን አስቆጥሯቸዋል፣ 3ቱን ደግሞ አሲስት ነው ማድረግ የቻለው። አንቶኒ ሲሞኔ በትላንትናው ጨዋታ 2 ግብ ማስቆጠር ብቻ አይደለም፣ አንዷን የክላይቨርትን ግብ በአሲስትነት ተሳትፏል። ስለዚህ አንቶኒ ሲሞኔ በዚህ ሲዝን ሊቨርፑል ላይ 2 ግብ፣ ወልቭስ ላይ አሲስት፣ ከዛ የቶትንሃም ጨዋታ ላይ ያለምንም የግብ አስተዋጽኦ ወጣ። ብራይተን ላይ 1 ግብ 1 አሲስት፣ ኒውካስል ላይ ምንም የግብ አስተዋጽኦ አልነበረውም፣ ሊድስ ላይ ግብ አስቆጠረ። ትላንትና ፉልሃም ላይ 2 ግብ 1 አሲስት አለው። በ7 ጨዋታ 6 ግብ 3 አሲስቶችን ማበርከት ችሏል። አንቶኒ ሲሞኔ በክረምት አጀንዳ ነበረ በበርካታ ክለቦች፣ ግን በዛው ነው የቀረው። በነገራችን ላይ ከፈረንጆቹ ኤፕሪል ወር ጀምሮ በግብ አስተዋጽኦ ባስቆጠሩት ግብና ሰላ ሲሞኔን የሚስተካከል የለም። ሃላንዱላ ከሱ ቀጥሎ ነው ያለው። እጅግ በጣም አስደናቂ ጅማሮ ተመልክተናል። አዳም ዋርተን በፕሪሚየር ሊጉ በርካታ የግብ ዕድል በመፍጠር ከሆነ በጃክ ግሪሊሽና በብሩኖ ይበለጣል። ነገር ግን ትልልቅ የሚባሉ የግብ ዕድሎችን በመፍጠር ግን አንድም የፕሪሚየር ሊግ ተጫዋች አይስተካከለውም።
ብታምኑም ባታምኑም የተጫዋች መሐለ ሜዳዋን በቀጣይ የዓለም ዋንጫ ማጣሪያ በነ ኤሊዮት አንደርሰን፣ ጊብስ ዋይት፣ ጆርዳን ኤንደርሰን፣ ሎፍተስ ቼክ ራይስ እና ጆርጅ ያጠናከረችው እንግሊዝ አዳም ዋርተንን ግን ጥሪ ያላደረገችለትም በጣም አነጋጋሪ ሆኗል። በፕሪሚየር ሊግ ያውም በእንግሊዝ ፕሪሚየር ሊግ የሚገኝ በርካታ ትልልቅ የግብ ዕድሎችን ወይም ኦልሞስት ለግብ መቆጠር በጣም የቀረቡ አሲስቶችን አድርጎ ግን በተጫዋቾችም ሊቆጠርም ላይቆጠርም የሚችሉ ማለት ነው ያበረከተ ተጫዋች ከእንግሊዝ ብሔራዊ ቡድን ውጪ መሆኑ በጣም አነጋጋሪ ሆኗል። እውነት ለመናገር እጅግ በጣም የሚወደው አቀራረብ የ4-4-2 ፎርሜሽን ነው ይላሉ ኦሊቨር ግላስነር ናቸው። ግን ይህንን ፎርሜሽን እንደማይጠቀሙ ይታወቃል እሳቸው። ነገር ግን ይህንን አጨዋወቴን በጣም ወዶን ለመተግበር በፓላስ ቤት የምፈልጋቸው ተጫዋቾች የሉም ይላሉ። እኔ ብዙ አሰላለፍ ከዚህ በፊት ተጠቅሜያለሁ። በኦስትሪያ ያለው 4-4-2 በወልፍስበርግ 4-2-3-1 እየተጠቀሙ ቡድኖች ሻምፒዮንስ ሊግ ቦታ አድርሻለሁ። በፍራንክፈርት በሶስት ተከላካይም ስጫወት ነበር ብሏል። እሳቸው ለዚህ ሁሉ ምክንያት የዳረጋቸው ግን በየቡድኑ ሲሄዱ የሚኖሯቸው ተጫዋቾች ምክንያት እንደሆነ ያነሳሉ። አሁን በፓላስ ቤት በሚጠቀሙት አጨዋወት መሰረት 3-4-3ን ይጠቀማሉ። ግን የኦሊቨር ግላስነር 3-4-3 እንደሚታወቀው ሞር አማካኝ ክፍሉ ላይ የሚሰለፉት አራት ተጫዋቾች ከመከላከል ባህሪ ይልቅ የማጥቃት ባህሪ ያላቸው ተጫዋቾችን ይጠቀማሉ። እናም እሳቸው ለዚህ የዳረገኝ በፓላስ ቤት ያሉ ተጫዋቾች ናቸው እንጂ የ4-4-2 አድናቂ ነበርኩ ብለዋል። ትናንትና በጋዜጣዊ መግለጫ ላይ ከጨዋታ አቀራረብ ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሲሰጡ ስቱትጋርት ሞኝ ክለብ አግኝቷል፣ እሱም ኒካስል ነው ብለዋል። ሩሜንጌ ናቸው ይሄን ያሉት። የባየር ሙኒኩ ኃላፊ ካርል ሄንዝ ሩሜንጌ ኒካስል ዩናይትድ ኒክ ቮልትመድን ያስፈረመበት ገንዘብ አይገባውም ነው ያሉት ትላንትና። በእርግጥ ከሰሞኑ ማንሰታውት ነበር። ኃላፊን ሲናገሩም ስቱትጋርት ለቮልትሜድ ያንን ሁሉ ገንዘብ የሚከፍል ሞኝ ክለብ ሲያፈላልጉ ነበር፣ እሱም ኒካስል ዩናይትድ ነው ብለዋል። አክሎም እኛ ግን ለሱ ያንን ያህል ገንዘብ የምንከፍል ሞኞች ስላልነበር ነው ዝውውሩ ያልተፈጸመው ብሏል። ከዛ ጃክሰንን ወስዷል። እሳቸው የጃክሰንን ዝውውር ሲያጣጥሉባቸው የምናስፈርመው እኮ በትንሽ ገንዘብ እሱንም ደግሞ ከወደድነውና ብዙ ካጫወትነው ነው፣ እሱንም እንዳትረሱ ብለዋል። ለኃላፊው ምላሽ የሰጠው አንቶኒ ጎርደን በራሱ ክለብ ውስጥ ስላሉ ተጫዋቾች ለምን አይጨነቅም፣ ለምን እኛ ጋር ስላለ ተጫዋች ይጨነቃል ብሎ የኒካስል ዩናይትዱ አንቶኒ ጎርደንም ለካርል ሄንዝ ሩሜንጌ ምላሽ ሰጥቷል። በተለይም ደግሞ ጥሩ አጀባበር ስላደረገ ተጫዋች የማይረባ ነገር መናገር ተገቢ አይደለም ብሎ አጣጥሎታል። በቅርቡ ኖቲንግሃም ፎረስትን የተረከቡት አሰልጣኝ አንሄ ፖስቴኮግሉ እስካሁን የመጀመሪያ ድላቸውን አለማሳካታቸው በማግስቱም ትባረራለ ተብሎ መዘመሩ በኖቲንግሃም ፎረስት በኩል የዘመኑ አጀንዳ ነበረ። አሰልጣኙ እሁድ ኒካስል ዩናይትድን ይገጥማሉ። ታዲያ በኒካስል ዩናይትድ ጨዋታ ሽንፈት የሚገጥመው ከሆነ ኖቲንግሃም ፎረስት እንደሚሰናበቱ ተረጋግጧል። አሰልጣኝ አንሄ ፖስቴኮግሉ መሰናበት አያስፈራኝም ሲሉ በትላንትናው ጋዜጣዊ መግለጫ ላይ ተናግረው ነበረ። አክሎም እሳቸው በቶትናም እንደምሰናበት ከ3-4 ወር በፊት አውቅ ነበር፣ ነገር ግን ያን ዋንጫ ከማሸነፍ አላስቆመኝም። አሁንም በዚህ ቡድን እንደምሰናበት አውቃለሁኝ፣ ግን በቡድን ውስጥ መች የሚለውን አያስጨንቀኝም ብለዋል። ከኒካስል ጨዋታ ግን እንደማይዘል ተረጋግጧል። ሰርጂዮ ሮጌሎን ከኢንተር ማያሚ ጋር እየተደራደረ ይገኛል። የቀድሞ ሪያል ማድሪድም ዩናይትድም ተጫዋች ነው፣ ግን የምናውቀው ሞር አሁን በቶትናም ሆትስፐርስ ቤት ነው። የቶትናሙ የግራ ተመላላሽ ተጫዋች በቶትናም አልሆን ሲለው በውሰት ለበርካታ ክለቦች ተጫውቷል። ታዲያ ሰርጂዮ ሮጌሎን አሁን ላይ የአሜሪካ ሜጀር ሊግ ሶከር ክለቡን የሊዮኔል አንድሬስ ሜሲውን ቡድን ኢንተር ማያሚን ለመቀላቀል ንግግር ላይ ነው። ፋብሪዚዮ ሮማኖ በሁለቱ አካላት መካከል የሚደረገው ድርድር በጣም የቀረበ ነው ብሏል። እናም ተጫዋቹ በቀጣይ ኢንተር ማያሚን የመቀላቀሉ ሂደት የጊዜ ጉዳይ ብቻ ብሎታል። ስለሆነም ለቶትናም ሲጫወት የምናውቀው ሰርጂዮ ሮጌሎን ቀጣይ መዳረሻው የአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ማያሚ ይሆናል። ማንቸስተር ሲቲ የተጫዋቹን ውል በስተመጨረሻ ማራዝሞታል። ከሰሞኑ በጉዳዩ ላይ እኛም መረጃዎችን ስንሰጣችሁ ነበረ። ማንቸስተር ሲቲዎች ወጣቱን የፊት መስመር ተጫዋች ሳቪኒዮን ኮንትራት ማራዘማቸውን ይፋ አድርገዋል። ብራዚላዊ ወጣት የፊት መስመር ተጫዋች ሳቪኒዮም በማንቸስተር ሲቲ ቤት እስከ 2031 የሚያቆየውን ውል በትላንትናው ዕለት ተፈራርሟል። ሳቪኒዮ ከፊርማው በኋላ ማንቸስተር ሲቲ የዓለማችን ምርጡ ክለብ ነው ሲል ሐሳቡን ሰጥቷል። የእግር ኳስ ነገር ግን በጣም አስገራሚ ነው። ከወራት በፊት መለስ ብንል የክረምት የዝውውር መስኮት ላይ ቶትናምን ካልተቀላቀልኩ ብሎ አሻፈረኝ ያለ
ቶትናምንም ለመቀላቀል ሁሉን ነገር ተቀብሎ ሲቲ ግን የቀረበለትን 70 ሚሊዮን ዩሮ አልቀበልም ያለ አጋጣሚ ነበረ። በወራት ልዩነት ግን ኮንትራቱን እስከ 2031 አራዝሟል። ለሲቲ ጥሩ ዜና ነው። ቢያንስ ተጫዋቹን አንድም ዋስትናን ያገኘው እስከ 2031 ለማቆየት፣ ሁለትም ተጫዋቹ ቀጣይ ክረምት በዛው አቋሙ ጸንቶ ለልቀቅ እንኳን ቢል ጠቀም ያለ ገንዘብ ማግኘታቸውን ያረጋገጡበት ፊርማ ይሆናል ማለት ነው። በማንቸስተር ሲቲ በኩል ነገ እሁድ 12:30 ጌትስ ኮሚኒቲ ስቴዲየም ላይ ከብሬንትፎርድ ጋር የፕሪሚየር ሊግ ጨዋታ እንዳለበት ይታወቃል። በቼልሲ በኩል አንድ ጥሩ የሚባለው ዜና ሮሚዮ ላቪያ ለጨዋታ ዝግጁ መሆኑንና መመለሱን አሰልጣኝ ማሬስካ አረጋግጠዋል። በዛሬው ጨዋታ ላይ ይጠቀሙታል አይጠቀሙት የሚለው እንዳለ ሆኖ ግን 100% ለጨዋታ ዝግጁ ነው ብሏል። ይሄም በተለይም አማካኝ ክፍሉ ላይ ተደጋጋሚ ጨዋታዎችን ላደረጉት ለኤንዞ ፈርናንዴዝ እና እንደዚሁም ለሞይሰስ ካይሴዶ በደንብ ረፍት መስጠት ይችላል ተብሎ ይታሰባል። በተለይም እሱ ባለባቸውና በጣም ጥሩ በነበረባቸው ጨዋታዎች ላይ መከላከል ሲፈልጉ ከሞይሰስ ካይሴዶ ጋር ማጥቃት ሲፈልጉ ደግሞ ላቪያን በኤንዞ ፈርናንዴዝ አሊያም ደግሞ በሞይሰስ ካይሴዶ ቀይረው ያጫውቱ ነበር አንዳቸውን ማለት ነው። ግን አሁን ላይ ሞር ለ6 ቁጥር በጣም የቀረበና በጣም ምርጡ ተጫዋች መጥቶላቸዋል። የትኛው ጨዋታና መቼ ይጠቀሙታል በሚለው ጉዳይ ላይ ግን ምላሽ አልሰጡበትም። ግን ለጨዋታ 100% ዝግጁ ነው። የሮሚዮ ላቪያን ግን የቼልሲ ቆይታ ቼልሲያን እንዴት ትገልጹታላችሁ? ካለው ብቃትና ጥራት አንጻር ለቡድኑ ግልጋሎት አይሰጥም። ግን በሚኖርበት ሰዓት ላይ ከሚሰጠው ግልጋሎት አንጻር እንዴት ታዩታላችሁ? ከክለቦች ዓለም ዋንጫ በኋላ ግን ለመጀመሪያ ጊዜ ጨዋታ እንደሚያደርግ አረጋግጠዋል። ቼልሲ ጠይቆኝ ነበር ብሏል ስቴቨን ጄራርድ። የቀድሞ እንግሊዛዊ የሊቨርፑል ተጫዋች ስቴቨን ጄራርድ ሌላ ክለብ ለመቀላቀል አስቦ እንደማያውቅ ተናግሯል። ከቼልሲ ጥያቄ ቀርቦልኝ ያውቃል ያለው ስቴቨን ጄራርድ ነገር ግን ሁልጊዜም ልቤ ከሊቨርፑል ጋር ብቻ ነበር ብሏል። አክሎም በዛ ውሳኔ አልጸጸትም ያለው ጄራርድ አሁን በዛ ቦታ ላይ በመለስ ተመሳሳዩን ነገር ነበር የምወስነው፣ ምርጫ ሊቨርፑል እና ሊቨርፑል ይሆናል ብሏል። ቼልሲን ከመቀላቀል ወይም በወቅቱ ከቼልሲ ቀርቦለት ከነበረው ጥያቄ ጋር በተያያዘ በነገራችን ላይ ዛሬ ከቼልሲ ጋር ስለሚጫወቱ ቼልሲ አጀንዳ ሆነ እንጂ ስቴቨን ጄራርድ ከቼልሲ በተጨማሪ በወቅቱ ከሌላኛው የስፔን ኃያል ክለብ ሪያል ማድሪድም ጥያቄ ቀርቦለት እንደነበረና እሱ ግን ያንንም ጥያቄ ውድቅ በማድረግ በሊቨርፑል መቆየቱ ለሱ በእግር ኳስ ሕይወቱ ምርጥ ውሳኔ መሆኑን ነው በትላንትናው ዕለት ከዛሬው ጨዋታ ጋር ያይዞ ባነሳው ቆይታው ላይ። በነገራችን ላይ ውድ ቤተሰቦቻችን በእግር ኳስ ብዙ አሳዛኝ አጋጣሚዎች አሉ። በተለይም እግር ኳስ ተጫዋቾች ሜዳ ላይ ከበድ ያሉ ጉዳቶችን ከማስተናገድ ሕይወት እስከ ማለፍ የገጠማቸውም ነበሩ። በእግር ኳስ ዓለም ውስጥ ደግሞ በክረምት የዝውውር መስኮት ማን ወዴት ተዘዋወረ፣ ማን ፊርማውን አኖረ፣ ማን የሕክምና ምርመራውን በተሳካ ሁኔታ አለፈ የሚሉ መረጃዎችን በየዕለቱ በምናደርሳችሁ አንድ ቀን ግን የሊቨርፑሉ ዲዬጎ ጆታም በመኪና አደጋ ሕይወቱ ከወንድሙ ጋር ያለፈበት ጊዜን ሰምተን ነበረ። እነሆ ያ ሁነት ከተከሰተ ዲዬጎ ጆታ በእግር ኳስ ቤተሰብና በሊቨርፑልውያን ዘንድ እጦት ከገጠመው 3 ወራት ተቆጥሯል ማለት ነው። ሁኔታውን ታስታውሱት ነበረ? እንዴት ባለስ ጊዜ ነበር ያስታውሳችሁት? መረጃውንስ ለመጀመሪያ ጊዜ እንዴት ነበር የተከታተላችሁት? መልከታችሁን አድረሱን። ሊቨርፑል ቤት ነን ውድ ቤተሰቦቻችን። ሊቨርፑል በ2026 ክረምት አስገዳጅ ዝውውሮችን ያደርጋል። ቢሳካም በጥር ነበረ፣ ግን ገንዘብ ላለመክፈል ሲሉ ነው። የማርክ ጉዌ ዝውውር አሁን እውን የሚሆንበት አጋጣሚዎች ሁሉ ተፈጥረዋል። በነገራችን ላይ በጥር ዝውውር ስኮት ክሪስታል ፓላስን ይለቃል ተብሎ አይጠበቅም። ሊቨርፑልን በጥር ወር የማል ተከላካይ ለማስፈረም ገንዘብ ማውጣት አይፈልግም። ኮናቴ የኮንትራት ማራዘሚያ ጥያቄን በተደጋጋሚ ውድቅ ካደረገና ስፓኒሽ ቋንቋን እየተማረ መሆኑ ከተረጋገጠ በኋላ አሁን ሙሉ ለሙሉ ይህ ነገር እንዳበቃለት ሊቨርፑሎች ያመኑ ይመስላሉ። የኮናቴ ደሞዝ በሳምንት 70,000 ዩሮ አካባቢ ነው። እናም በዚህ ደሞዙ እንግዲህ እጥፍ አድርገው የክሪስታል ፓላሱን ማርክ ጉዌን ወደ ቡድኑ ያመጣሉ ተብሎ ይጠበቃል። በነገራችን ላይ አሁንም በፓላስ ቤት በጣም አስደናቂ ጊዜን እያሳለፈ ይገኛል። ተጫዋቹ ሊቨርፑል ሊቀላቀል የሕክምና ምርመራ ሁሉ ላይ ተጀምሮ ግን የዝውውር መስኮቱ የመጨረሻ ሰዓት ላይ ፓላሶች ምትካተናል ብለው ያስቀሩት ነበረ። ኢብራሂም ኮናቴ በነፃ ወደ ሪያል ማድሪድ ሲሄድ እንደዚሁም ማርክ ጉዌ በነፃ ሊቨርፑልን ይቀላቀላል ብሏል። መረጃው የዴቪድ ኦርኔስቴ ነው። ለሊቨርፑል ደጋፊዎች እንግዲህ ዛሬ አርኔ ስሎት ማንን ይመርጣሉ የሚለው በትልቁ እየተጠበቀ ይገኛል። ግን መሃል ሜዳው ላይ ብዙ አማራጭ አላቸው። ከአካዳሚያቸው ጆንስ፣
ልምድ ያላቸው ማካሊስተር ሪያን ግራቨንበርግ ሴቦዝ ላይ በፕሪሚየር ሊጉ እንግዲህ የመላመር ጥያቄ የተነሳበት ፍሎሪያን ቬርዝ አለ በርግጥ ይህነኚህ ተጫዋቾች ውስጥ ማን ከማን ቢጣመር ይሻላል ያው የሳቸው ቁጥር 1 ምርጫም የሆኑት ይታወቃሉ ግን ዛሬ ተወሰነ ለውጥ ሊደረግ ይችላል ተብሏል መሃል ሜዳው ላይ በተለይም ፍሎሪያን ቬርዝ አካባቢ ግን ከነኚህ 3 መሃል ሜዳ ላይ ሊቨርፑልያን ዛሬ በቡድናችሁ ተሰልፎ ማየት የምትሹት ወይም ለዛሬ ቼልሲ ጨዋታ በጣም ወሳኝና ቁልፍ ሚና መወጣት ይችላል የምትሉት ያማካይን ክፍል ጥምረት የትኛው ነው በሐሳብ መስጫ ሳጥናችን ላይ ለሊቨርፑልያን ክፍት አድርገናል ቼልሲ ከሊቨርፑል ስታንፎርድ ብሪጅ ላይ ዛሬ ምሽት 1 ሰዓት ከ30 ሲል የሚጀምር ጨዋታ ነው ጨዋታውን በአጠቃላይ የተወሰኑ መረጃዎች ለማድረስ ያክል ቼልሲ ውድድሩ ከተጀመረ ጊዜ ጀምሮ ወደ 9 የሚጠጉ ጨዋታዎችን አድርገዋል በእነኚህ 9 በሁሉ መድረክ ባረጉት ጨዋታ 4 ድል 2 አቻ 3 ሽንፈት ገጥሟቸዋል ሊቨርፑል በአጠቃላይ ከነኚህ ወደ 10 የሚጠጉ ያለፉት ጨዋታዎች ውስጥ ደግሞ በድል ደረጃ 7ቱ ድል ናቸው አንዳቸው ወጥቷል 2 ጨዋታዎች ግን ሽንፈት ገጥሞታል የኮሚቲ ሺልድን ደምረን ነው በነገራችን ለሊቨርፑል እንደዚህ አይነት ነገር ገጥሞታል ሊቨርፑል ደግሞ በያለፉት ጨዋታዎች ላይ በባለሜዳው ቼልሲ በኩል የመጨረሻ 5 ጨዋታ ግን ነጥለን ካየን 2 ድል ብቻ ነው ያለው 3ቱን ተሸንፏል በነገራችን ላይ 3ቱን በተሸነፉበት ጨዋታ 2ቱ በጎዶሎ ተጫዋች ተጫውተው ነው በሊቨርፑል በኩል ባለፉት 5 ጨዋታ እንደ ቼልሲ ሁሉ 3 ድል 2 ሽንፈት አላቸው በሊቨርፑል በኩል ደግሞ እነኚህ 2 ሽንፈቶች ተከታታይ ናቸው በነገራችን ላይ በፓላስ ባለፈው ሳምንት በፕሪሚየር ሊግ በሳምንቱ አጋማሽ ደግሞ በአውሮፓ ሻምፒዮንስ ሊግ በጋላታሳራይ የደረሰባቸው ሽንፈት ነው በርስ ግንኙነታቸው ሊቨርፑል 82 ጊዜ ቼልሲን ረቶታል ቼልሲ 65 ጊዜ 49 ጊዜ ደግሞ ባቻ ውጤት ጨዋታቸውን አጠናቀዋል የመጨረሻ 4 ግንኙነታቸውን ብናይ የሊቨርፑል የበላይነት አለ 3ቱን ድል ሲያደርግ ቼልሲ 1 ጨዋታ ብቻ ነው ድል ያደረገው ሊቨርፑልን ከመጨረሻ 4 ጨዋታ ላይ ሊቨርፑል 4-1 1-2 2-1 ሲያሸንፍ ቼልሲ ደግሞ ያንን ጨዋታ 3-1 ነበር ያሸነፈው ዛሬ ምሽት 4 ሰዓት ስታንፎርድ ብሪጅ ዓለም አይኖች ሁሉ ትኩረት የሚያደርጉበት ትልቅ መርሃ ግብር ነው ከኢንተርናሽናል ብሬክ በፊት ይህን ጨዋታ ማሸነፍ በትልቁ ለሁለቱም ክለቦች ጠቃሚ ነው ግን ማን ነው የሚሆንለት ወይንስ ባቻ ውጤት ነው የሚጠናቀቀው ቀደም ግምታችሁን በሐሳብ መስጫ ሳጥናችን ላይ የቼልሲም የሊቨርፑልም ደጋፊዎች ልታጋሩን ትችላላችሁ ከሰሞኑ አርሰናል አንድ የአካዳሚ ተጫዋች ማስፈረሙን ነግረናችሁ ነበር የ16 ዓመቱ ግን ከ2 ዓመት በኋላ ክለቡን የሚቀላቀል ቪክተር ኦዚያርቮነን ከልጅነቴ ጀምሮ የደገፍኩትን ክለብ መቀላቀል መቻሌ በእግር ኳስ ሕይወቴ ትልቁ አጋጣሚ ነው እዚህ እንድደርስ ያገዛችሁ ሁሉ ምስጋና ይገባችኋል ፈጣሪንም አመሰግናለሁ ብሏል ተጫዋቹ በሜተሳከር በኩል እንግዲህ ተጫዋቹን በፊርማው ሂደት ላይ ቢገኝም ግን የአካዳሚ ተጫዋች አያደርገውም ምክንያቱም ተጫዋቹ ገና 16 ዓመቱ ስለሆነ ፕሮፌሽናል ኮንትራክት መፈረም አይችልም ስለዚህ በዛው ነው በውሰት የሚቆየው በአየርላንዱ ክለብ ቪክተር ኦዚያርቮነን ግን በአርሰናል ለመጫወት በጣም እንደጓጓም ከፊርማው በኋላ አንስቷል ማይክል አርቴታም ስለሌላኛው የቡድኑ አካዳሚ ውጤት ኢታን ዋኔሪ ተጠይቀው ነበረ ኢታን በኦዴጋርድ ጉዳት ምክንያት በፕሪሚየር ሊግ 2 ጨዋታዎችን በመጀመሪያዎቹ ደቂቃ ጀምሮ መጫወት ችሏል በሌሎቹ ውድድሮች ላይም ተሰልፏል ገና መርሃ ግብሮች ብዙ ይቀሩናል ስለዚህ የሱ ግልጋሎት በብዙ አጋጣሚ ያስፈልጋልና ብዙ ጨዋታዎችን በቀጣይ እየተጫወተ ይመጣል ብለዋል ከጨዋታ ደቂቃ ጋር በተያያዘ ለተነሳላቸው ጥያቄ ጋብሪኤል ማጋሌሽ ትላንት ከቡድኑ ጋር አይተነዋል ይጫወታል አይጫወትም የሚለውን ነገር ግን ያው እሳቸው ማይክል አርቴታ የመጨረሻውን ላይን አፕ ሲያሳዩን ነው ማወቅ የምንችለው እሳቸው ብዙ ጊዜ በሳምንቱ መጨረሻ በሚሰጡት ጋዜጣዊ መግለጫ ከጉዳት ጋር የተያዙ ግልጽ ያሉ ነገሮችን ባለመስጠት ይታወቃሉ ይሄም ተቃራኒ ቡድን በቂ ዝግጅት በቦታው ላይ እንዳያደርግ ወይም አውቆ እንዳይመጣ ለማድረግና ከታክቲካል ሁኔታ ጋር በተያያዘ እሳቸው ግልጽ እንደማያደርጉ ይታወቃል የጋብሪኤል ማጋሌሽም ሁኔታ ግልጽ ባይሆንም ከቡድኑ ጋር ግን እንዳላረጋግጠናል ምናልባትም ግን በርከት ያሉ ለአርሰናል ቅርብ የሆኑ የዜና ምንጮች ተጫዋቹ በጨዋታው ላይ ሊሰለፍ እንደሚችል ነው ማረጋገጫ እየሰጡ የሚገኙት በእርግጥ ጉዳት አስተናግዶ ሳይሆን በስጋት ምክንያት ነው ቀይሬ ያስወጣሁት ማለታቸው ይታወቃል በሳምንቱ በነበረው በኦሎምፒያኮሱ የአውሮፓ ሻምፒዮንስ ሊግ ምሽት ላይ ቡካዮ ሳካ ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ 200ኛ የፕሪሚየር ሊግ ጨዋታው ነው በነገራችን ላይ በአርሰናል ቤት በተጨማሪም ሳካ በጨዋታው ግብ ካስቆጠረም ወይም አሲስት ካረገ በ200 የፕሪሚየር ሊግ ጨዋታ 100ኛ የግብ ተሳትፎን መድረስ ይችላል በጨዋታው ላይ በትልቁ
ከሚጠበቁ የአርሰናል ተጫዋቾች ውስጥ ይጠቀሳል። በአርሰናል በኩል ያው ኑኖ ስፕሪንቶ ሳንቶስ ትላንት ከሰጡት ጋዜጣዊ መግለጫ የቆሙ ኳሶች ዛሬም በትልቁ ይጠበቃሉ። በአርሰናል ቤት የቆሙ ኳስም የማሻገር የቆሙ ኳሶችንም የማስቆጠር ብቃት ያላቸው ተጫዋቾችን በስብስብ ውስጥ አካቷል። በነገራችን ላይ የአርሰናል ያክል የማዕዘን ምት ያስቆጠረ ክለብ ባለፉት 3 ዓመታት ውስጥ ፈልጎ ማግኘት ይቸግራል። የቆመ ኳስም አጠቃቀማቸው ፍጹም የተለየ ነው። እናም በአዲሱ አሰልጣኝ የዌስትሃም ዩናይትድ ኑኖ ስፕሪንቶ ሳንቶስ በኩል ዛሬ እንግዲህ መፍትሄ አዘጋጅተናል አርሰናል ብሏል። እንዴት ያለ መፍትሄ አዘጋጅተው እንዴት ባለስ መንገድ አርሰናል ያቆሙታል የሚለው ዛሬ በትልቁ የሚጠበቅ ጉዳይ ነው። በአርሰናል በኩል ያው እንግዲህ በጨዋታው ላይ የምንጠብቃቸው አቀራረቦች አሉ። እንደተለመደው ግብ ጠባቂ ዳቪድ ሪያ ነው፣ በግራ ካላፊዮሪ፣ በቀኝ ዩሊያን ቲምበር፣ መሃል ተከላካይ ጋብርኤል ማጋለሽ ከሳሊባ ዛሬ ጥምረታቸው ይጠበቃል። 6 ቁጥር ቦታ ዙቤሜንዲ፣ 10 ቁጥርና 8 ቁጥር ራይስ እና ኦዴጋርድ እንመለከታቸዋለን። ፊት መስመር ላይ ቡካዮ ሳካና ኢብሪቼዜ ምናልባት እንደባለፈው ቦታ እየተቀያየሩ ሊጫወቱ ይችላሉ። ዮኬሬሽ ብቸኛው 9 ቁጥር ተጫዋች ሆኖ በጨዋታው ላይ ዛሬ ይጠበቃል። ያው 4-3-3 የማይክል አርቴታ የታወቁበት ቀመራቸው ነው። ምናልባት ማን ሜዳ ላይ ይገባል የሚለው ብቻ በተወሰነ መንገድ ቅያሪ ከተደረገበት ነው። ሞር ግን ዛሬ ከዌስትሃም ዩናይትድ ጋር የሚጠበቀው የጨዋታ አቀራረብ ለአርሰናል ቅርብ ከሆኑ ምንጮች ይሄ ነው። በአርሰናልም በኩል ያው አዲስ የጉዳት ዜና የለም። ጋብርኤል ማጋለሽ ከጉዳቱ አገግሟል በሚል ማለት ነው። ኤምሬትስ ላይ ዛሬ የሚደረገውን ጨዋታ በተወሰነ መንገድ እናንሰው። አርሰናል ባለፉት 9 ጨዋታዎች 7ቱ ድል፣ 1 አቻ፣ 1 ሽንፈት አለው። ዌስትሃም ዩናይትድ የተለየ ዓለም ውስጥ ነው ያለው። ከዚህ አንጻር ካየ ነው ካለፉት 7 ጨዋታ ውስጥ 1 ድል፣ 1 አቻ፣ 5 ሽንፈት አለው። በአርሰናል በኩል ባለፉት 5 ጨዋታ ደግሞ ነጥለን ካየን 5 ድል፣ 1 አቻ። በዌስትሃም ዩናይትድ በኩል 1 ድል 3 ሽንፈት 1 አቻ ነው ያላቸው። በርስ ልዩነት አርሰናል 71 ጊዜ ዌስትሃምን ረቶታል። በዌስትሃም ዩናይትድ በኩል 36 ጊዜ አርሰናልን ረቷል። 40 ጊዜ ጨዋታቸውን ባቻ ውጤት ነው ያጠናቀቁት። በኤምሬትስ ሲጫወቱ ዌስትሃም 2-0 እና 1-0 አሸንፏል አምና። ከዛ ውጭ ግን በዌስትሃም ዩናይትድ ለንደን ስቴዲየም ሲጫወቱ ደግሞ አርሰናል 5-2 እና 6-0 አሸንፏል። ስለዚህ ሁለቱ እርስ በርሳቸው ሲጫወቱ በባለሜዳው በኩል ሽንፈት ይገጥማል። ዛሬ ጨዋታው የሚደረገው ኤምሬትስ ላይ ነው። ምናልባት አርሰናል እንደዚህ በኤምሬትስ በዌስትሃም በተከታታይ የደረሰበትን ሽንፈት ያርም ይሆን ወይ? 11 ሰዓት ሲል ምላሽ እናገኝበታለን ከጨዋታው። ምልከታችሁን ግን የአርሰናልም የዌስትሃም ዩናይትድም ደጋፊዎች አድርሱን። ማንቸስተር ዩናይትድ አሁን ላይ አሰልጣኝ ሩበን አሞሪም ከኃላፊነት የማሰናበት እቅድ የለውም ይላል ዴቪድ ኦርኔስቴ በዘገባው። በተለይም ክለቡ ከሰንደርላንድ ጨዋታ ሽንፈት ቢገጥመው አይሰናበትም ሲል፣ ቴሌግራፍ ደግሞ የለም ሽንፈት ከገጠመውማ እንዴት አይሰናበትም ይሰናበታል እንጂ እያለ ነው። በእንግሊዝ ሚዲያዎች ዘንድ የሩበን አሞሪም ቆይታ ራሱ አጀንዳነቱ አከራካሪነቱም ቀጥሏል። ይሰናበታሉ አይሰናበቱም የሚል ከዚህ ጋር አያይዘን የቴሌግራፍ ይሰናበታሉ ነው የሚለው። የዴቪድ ኦርኔስቴን እንንገራችሁ። ዴቪድ ኦርኔስቴ ማንቸስተር ዩናይትድ የማሰናበት እቅድ የለውም ይልና ይልቁንም የማንቸስተር ዩናይትድ ተጫዋቾች ከሩበን አሞሪም ጎን ናቸው፣ በሩበን አሞሪም እርግጠኛ ናቸው እና በጨዋታ ላይ በሚሰጣቸው ሚሽንም ደስተኛ ናቸው። ላብነት ያክል ተጫዋቾች በሜዳ ላይ በሳይኮሎጂና እንደዚሁም በራስ መተማመናቸውን በማዳበር ሂደት ላይ በመለሻ ክፍል ውስጥ ብዙ ስራ እየተሰራ ነው። ስለዚህ ሩበን አሞሪም የማሰናበት እቅድ የለም ብሏል ዴቪድ ኦርኔስቴ ዘ አትሌቲክ ማለት ነው። ቴሌግራፍ ግን እንዴት ሆኖ ከተሸነፈ እናያለን ይሰናበታል እያለ ነው። ስለዚህ የግድ ጨዋታውን መጠበቅ ይኖርብናል ማለት ነው። ግን የዩናይትድ ደጋፊዎች በዚሁ እናንሱ፣ የሰሞኑም አጀንዳ ስለሆነ ነው። ሩበን አሞሪም ሰንደርላንድን ጨዋታ ቢሸነፉም ባይሸነፉም መቆየት አለባቸው ወይ? እናንተ እምነትና መልከታ እንዴት ያለ ነው? አጋሩን። በዩናይትድ በኩል ግን አንድ ስም መሰማት አይፈለግም ነበረ። ሩበን አሞሪም ቡድኑን የሚለቁ ከሆነ ይረከባሉ ተብሎ ስማቸው በስፋት ከተነሱት ውስጥ ጋሪ ሳውዝጌት ይነሳሉ። አሁን ላይ በርከት ያሉ የዜና ምንጮች ዴቪድ ኦርኔስቴ ዘ አትሌቲክ ጨምሮ ጋሪ ሳውዝጌት በቀጣይ ማንቸስተር ዩናይትድን ስራ እንደማይረከቡ ሩበን አሞሪም ከተሰናበቱ ማለት ነው ተረጋግጧል። ስለዚህ ጋሪ ሳውዝጌት ከዩናይትድ ዝርዝር ውጪ ናቸው። በማንቸስተር ዩናይትድ ደጋፊዎች ዘንድ ይሄ በርካታ ከዋክብትን ከየሀገራቱና አህጉራቱ ለእንግሊዝ ብሔራዊ ቡድን ጠርተው ስኬት ያላመጡ ሰው ተጫዋች እየገዛ ማላመድ ችግርም በገጠመው ዩናይትድ ቤት እሳቸው አሰልጣኝ ሆኑ ችግራችንን አይፈቱም በሚል በዩናይትድ ደጋፊዎች ዘንድ ብዙ ምርጫ እንዳልነበሩ ይታወቃል። ቤንያሚን ሼሽኮን በተመለከተ የመጀመሪያ ግቡን ለማስቆጠር ከፍተኛ ጉጉት ነበረው። ይህም ባለፈው ተሳክቷል ብለዋል ሩበን አሞሪም።
ሼሽኮ አሁን ላይ እጅጉን የሚያደንቀውን ነገር በሜዳ ላይ ያሳየኝ ይገኛል በእያንዳንዷም ደቂቃ ተፋላሚ ነው ብሏል አሁን የውድድር ዓመቱ ጅማሮ ላይ ነን በደረጃ ሰንጠረዡም ክለቦች እጅጉን በጥቂት ነጥቦች ብቻ ነው ምንራራቀው ብሏል ሩበን አሞሪም ስለዚህ እኛ ከሆኑ ጠንክረን ከሰራን የማይደረስበት የለም ይያሉ ነው ዋናውና ወሳኙ ነገር ጨዋታን ማሸነፍ ነው ይህ ለሁላችንም በጣም ወሳኝ ነው ብለዋል የዛሬውን ጨዋታ ማሸነፍ አለብን ባለፉት ሳምንታት ማድረግ ያለብንን ነገር ማድረግ አልቻልንም ሆኖም ትኩረታችን በዛሬው ጨዋታ ላይ ነው ያንን እናረጋለን በቀጣይ ሳምንት የሚመጣውን እረፍት ጊዜም ሁኔታ ራሳችንን ለመገምገምና ለማሻሻል እንጠቀምበታለን ብለዋል ግን ቤንያሚን ሼሽኮ ወደ ግብ አስቆጣሪነቱ በመምጣቱ ደስተኛ መሆናቸውን ጠቅሰው ግብ ያስቆጠረም ሜዳ ላይ ግን ጥሩ ነገርም እያሳየ ነበር ብለዋል ለደጋፊው ምን መልእክት አሉት ተብለው ነበር ሩበን አሞሪም እንዲህ ነው እንዲያ ነው ማለት ባልፈልግም ነገር ግን በቃል ከመናገር ይልቅ ሜዳ ላይ ለዚህ ደጋፊ ውጤት ማሳየት አለብን ለደጋፊዎች ያለ መልእክት ቢኖር ሜዳ ላይ እንድናሸንፍ እርዱን ሜዳ ላይ እኛ ምላሽ መስጠት አለብን ብለዋል በርግጥ የዩናይትድ በኦልድ ትራፎርድም እንግዳም ሆኖ የሚከተም ቡድን እስካሁን ሩበን አሞሪም ጧት ተባረራለ ብሎ ያልዘመረ ቡድኑ እየተሸነፈም ያጨበጨበ ደጋፊ ነው ያለውና የዩናይትድ እግር ኳስ ክለብ ተጫዋቾች በጣም እድለኛ ናቸው ምናልባት በሌላ ክለብ ይህ ነገር ይገጥማሉ የሚለው ነገር ራሱ በትልቁ አሳሳቢ ነው በዩናይትድ ግን በዚሁ ላቀውሱስ ደጋፊው ጀርባውን አልሰጠም አሁንም በዩናይትድ ቤት ከደጋፊዎችም ድጋፍ እንዳለው ይታወቃል ቡድኑ እሳቸውም ለዚህ ደጋፊ ምን ይናገራሉ ቢባሉ ውጤት ሜዳ ላይ ሲሉ ተደምጠዋል በቱርክ ሊግ ይገኛል በነገራችን ላይ አንድሬ ኦናና ትላንት ትራብዘንስፖር በሜዳው 4-0 በሆነ ውጤት ካዮ ስፖርን ማሸነፍ ሲችል በውሰት ወደ ስትራስቡርግ የቀናው የማንቸስተር ዩናይትድ ንብረት የሆነው አንድሬ ኦናና የጨዋታው ኮከብ ተብሏል ኦናና በጨዋታው 5 ኳሶችን ያዳነ ሲሆን 2 የተሳኩ በጣም ረጃጅም ኳሶችን ለቡድን አጋሮቹ በስኬት አቀብሏል አንድሬ ኦናና ትራብዘንስፖር ትላንትና 4-0 ባሸነፈበት ጨዋታ የጨዋታ ኮከብ ተብሏል በርካቶች ሰሞኑን አጀንዳ ያደረጉት ለምንድነው ተጫዋቾች ዩናይትድን ሲለቁ የሚደምቁት የሚል ነበር በዩናይትድ መጫወት ያለውን ጫና ከሰሞኑ ነግረናቸዋል ሚዲያው ያለው ጫና እጅግ በጣም ከባድ ነው እንደውም በሰሞኑ ሌሎች ክለቦች እየተጫወቱ የሚወራው ስለ ዩናይትድ ነው ምክንያቱም የእንግሊዝ ጋዜጠኞች ሀብታም መሆን ስለሚፈልጉ ወይም ደሃ ያልሆኑትን በዚህ ምክንያት ነው የሚል ዘገባ ነግረናችሁ ነበር በዩናይትድ መጫወት ያለው ጫና ከጊዜ ወደ ጊዜ ከፍ እንዲል የሚያደርገው ይህ የሚዲያው ጋጋታም እንደሆነ ይታወቃል ለማንኛውም ኦናና ትላንትና የጨዋታ ኮከብ ተብሏል የማንቸስተር ዩናይትድ ከአንድ ዓመት በታች ቡድን ከኤቨርተናቸው ጋር ያረጋውን ጨዋታ 2-1 በሆነ ውጤት ድል አድርጓል የወጣቶቹን የድል ግቦች ጃክ ፍሌቸር እና ፊት ዙጋርድ ከመረብ አሳርፈዋል በዚህ መሰረት ታዳጊዎቹ በዚህ ሲዝን ካደረጓቸው 6 ጨዋታ በ6ቱም ድል በማድረግ የሊጉ አናት ላይ ይገኛሉ ለዩናይትድ ምናልባትም ከሚያውቁት አሰልጣኞች እንደ ዳረን ፍሌቸር እንደ ማይክል ካሪክ ያሉ የቀድሞ ተጫዋቾች በእጩ ውስጥ እንዳሉ ይታወቃል ለማንኛውም ትላንትና ታዳጊዎቹ በድል ጎዳና ላይ ቀጥሏል ከነኚህ ታዳጊ ቡድኖችም ሩበን አሞሪም በቀጣይ ወደ ዋናው ቡድን የሚያሳድጓቸው ይኖራሉም ተብሎ እንደዚሁ ይጠበቃል የማንቸስተር ዩናይትድ የዛሬ ተጋጣሚ ሰንደርላንድ አሰልጣኝ የሆኑት ሬጂስ ሌብሬስ በጋዜጣዊ መግለጫቸው ወቅት ማንቸስተር ዩናይትድ እጅግ ፈታኝ ብለውታል በኦልድ ትራፎርድ ላይ መጫወት በጣም ትልቅ የሆነ ስብዕና መገንባት የግድ ነው እና ከማንቸስተር ዩናይትድ ጋር ለመፎካከር አቅማችንን በጣም ማሻሻል ይገባናል ብለዋል አሰልጣኙ አያይዘውም ማንቸስተር ዩናይትድ ጠንካራ ቡድን አለው እና በቀጥተኛ ጨዋታ ይሁን ከቆመ ኳሶች የተለያዩ የግብ ዕድሎችን መፍጠር የሚችሉ ምርጥ ተጫዋች አሏቸው ብለዋል በጣም ከባድ ጨዋታ እንደሚሆን እናውቃለን ነገር ግን ከቡድናችን የሚጠበቀው የራስ መተማመናችንን በመገንባት ጨዋታውን ለመቆጣጠር መሞከር ነው ብለዋል 1968 ነበር አዳጊው ቡድን ሰንደርላንድ ዩናይትድን ድል ያደረገው ዩናይትድ የዚሁላ ወይም የግማሽ 100 ዓመትን ማለት ነው እንግዲህ ክብሮሰን ለማስጠበቅ ሰንደርላንድ ይሄን ሪከርድ ለማስቀረት የሚደረግ ጨዋታ ነው ለማንኛውም ጨዋታው ዛሬ በትልቁ ይጠበቃል ዩናይትድ ከሰንደርላንድ የዛሬ ምሽቱን ጨዋታ እንመልከት በጥቂት መንገድ ዩናይትድ ባደረጋቸው ያለፉት ወደ 7 የሚጠጉ ጨዋታዎች 2 ድል 2 አቻ 3 ሽንፈት ሰንደርላንድ ካደረጋቸው ያለፉት 7 ጨዋታ 3 ድል 3 አቻ 1 ሽንፈት ብቻ የገጠመው ቡድን ነው በንጻሬ ከዩናይትድ በሽንፈት በሁለት ያነሰን የገጠመው የመጨረሻ 5 ጨዋታ በባለሜዳው ቡድን ዩናይትድ በኩል ካየን 2 ድል 2 ሽንፈት 1 አቻ በሰንደርላንድ በኩል ግን ባለፉት 5 ጨዋታ ሽንፈት አልገጠማቸውም 2 ድል
3 አቻ አላቸው። በእርስ በርስ ግንኙነት ውድ ቤተሰቦቻችን ዩናይትድ 65 ጊዜ ወይ ሰንደርላንድን ረቷል። በሰንደርላንድ በኩል ዩናይትድን 41 ጊዜ ረቷል። 32 ጊዜያቸው ወጥቷል። የመጨረሻ ግንኙነታቸውን ነጥለን ካየን ደግሞ በአራት ግንኙነት ዩናይትድ 3ቱን ረቶ አንድ ጊዜ ብቻ ነው ሰንደርላንድ ዩናይትድን የረታው። በእርስ በርስ ግንኙነታቸው ዩናይትድ ከነኚህ 3 ድሎቹ 3-0 3-1 እና አንዴ ደግሞ 3-0 በድጋሚ የረታው ሲሆን ሰንደርላንድ ዩናይትድን ያሸነፈው 2-1 ነበር። ለማንኛውም ዛሬ 11 ሰዓት ሲል በኢትዮጵያን አቆጣጠር ጨዋታው በኦልድ ትራፎርድ ላይ ይካሄዳል። ማን ጨዋታውን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ መልካታችሁን አድርሱን። ዛሬ በአውሮፓ ዙሪያ ፕሪሚየር ሊጉ 8:30 ይጀምራል። ሊድስ ከቶትናም፣ አርሰናል ከዌስትሃም፣ ዩናይትድ ከሰንደርላንድ፣ ቼልሲ ከሊቨርፑል የዛሬ መርሃ ግብሮች ናቸው። በስፔን ላሊጋ ሪያል ኦቪድ ከሌቫንቴ፣ ዢሮና ከቫሌንሺያ፣ አትሌቲኮ ቤልባኦ ከማሎርካ፣ ሪያል ማድሪድ ከቪላሪያል፣ በጣሊያን ሴሪ ላዚዮ ከቶሪኖ፣ ፓርማ ከሊቼ፣ ኢንተር ከክሮሜንሴ፣ አታላንታ ከኮሞ፣ በጀርመን ቡንደስሊጋ ኦግስቡርግ ከወልፍስበርግ፣ ባየር ሌቨርኩሰን ከዩኒየን በርሊን፣ ዶርትመንድ ከሌፕዚግ፣ ቨርደር ብሬመን ከሴንት ፓውሊን፣ ፍራንክፈርት ከባየር ሙኒክ፣ በፍራንስ ሊግ ሜትስ ከማርሴይ፣ ብሪስት ከናንተስ፣ ኦግዠር ከሌንስ ዛሬ በአውሮፓ ዙሪያ የሚደረጉ ትልልቅ መርሃ ግብሮች ናቸው። ትላንት የነበሩ ውጤቶችን ለማስታወስ ያክል በእንግሊዝ ፕሪሚየር ሊግ በርንማውዝ ፉልሃምን 3-1፣ በስፔን ላሊጋ ኦሳሱና ሄታፌን 2-1፣ በጀርመን ቡንደስሊጋ ኮሎኝ ሆፈንሄምን 1-0፣ በጣሊያን ሴሪ ሳሱሎ ቬሮናን 1-0፣ በፍራንስ ሊጋ ፓሪስ ሎሪየንትን 2-1 ያሸነፉበት ይጠቀሳል። ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ መልካም እድል እንዲገጥማቸው ተመኝተናል። በሐሳብ መስጫ ሳጥናችን ላይ ላጋራችሁን ሐሳብ አስተያየት ቅድመ ግምቶች ከልብ አመስጋኞች ነን። በምሽት የመረጃ ሰዓታችን በስፋት እንገናኛለን። የሆኑን ጥንቅር እዚህ ጋር ቋጨን። ሰናይ ቀን